ሰላም ጤና ይስጥልን። እንዴት አላችሁ? እንዴት ቆያችሁ? እንደተለመደው በተለያዩ ዝግጅቶች መጣሁኝ። ተከታተሉኝ ዘንድ ጋበዝኩኝ። ላይክ በማድረግ ጀምሩ። ከይድኔን ጀመር። ባለፈው እኔ ለዲያስፖራዎች ጥያቄ ነገር እንዴት ወጣችሁ ወደ ውጭ እኔ መውጣት ፈልጋለሁ የሚል ቪዲዮ ለቆ ነበር። ከዛም የተለያየ አስተያየት ደረሰው መሰለኝ። ዛሬ ደግሞ በሌላ ቪዲዮ መልስ ይሆን ዘንድ መጥቷል። ያው ነገርየው ይታወቃል። ዞሮ ዞሮ ምን ለማለት እንደፈለገ ለምን መውጣት እንደፈለገ ሀገሬን እወዳለሁ ሀገሬ ላይም መስራት ፈልጋለሁ ነው እያለ ያለው። ለዛም ነው ወደ ውጭ የማልወጣው፣ ግን አሁን ላይ መውጣት ፈልጋለሁ የሚል ቪዲዮ ነበር መጀመሪያ ያጋራው። ቀጥሎም ሌላ አንድ ወጣት እንዴት ነው እሱ ምንድነው እሱ እየሆነብን ያለ ነው 24 ሰዓት እየሰራን እያለ ነው። መሮናል። እስቲ እንከታተለው። ከይድኔን ጀመረ መጀመሪያ ጀምሮ የለቀቀውን ከዛም ከመልሱ ጭምር። ጥያቄ ለዲያስፖራ እንዴት ነው የወጣችሁት? ማለት ወደ ውጭ የወጣችሁበት መንገድ እስቲ መንገዱን ጠቁሙ። እንግልት ምናምን ያልበዛበት ግን በቃ በህጋዊ የምንወጣበትን መንገድ እስቲ ጠቁሙ። ከምንም አታገናኙት፣ ግን መውጣት ፈልጌ ነው። እንዴት ነው ከሀገር የወጣችሁት? ማለት እስቲ ዝም ያለ ኑሮ የኖራችሁት እንዴት ነው? ያው ቢላይ ነው ቢል ምናምን እንደሚያሳድ ኑሮ በአገር እንደምናፍቅ እሱን እርሱት። አሁን ከረንትሊ የተሰማኝ ነገር ምንድነው ታውቃላችሁ? እንዴት ነው የወጣችሁት? እስቲ መንገዱን ንገሩ በማርያም። ውጭ ሀገር መሄድ እፈልጋለሁ ያመጣው ጉድ ፓርት 2 ስቶሪ ታይም ብያችኋለሁ። ቲክቶክ ላይ አሁን ልጎርርም እችላለሁ። ቲክቶክ ላይ ኢትዮጵያ ውስጥ ሆኖ ልክ ያልሆነ ነገር ልክ አይደለም መስተካከል ያለበት ይሄ ነው ለሀገር የሚበጀው ይሄ ነው ያለ አንድ ቲክቶከር በኔ ልክ ካለ አሳዩኝ። በድፍረት የተናገረ በድፍረት የተቸ ካለ አሳዩኝ። ከጀርባዬ ምንም ኖሮ አይደለም፣ ምንም ኢንቴንሽን የለኝም። ሀገሬን ስለምወዳት ህሊናዬ ስለሚያዝኝ ለእውነት ስለማድር ምን አይነት ለምን እንደዚህ ደፈክ ለምን እንደዚህ ሆንክ ምንም ስለማሉት፣ ምክንያቱም በቃ የምናገረው ሀቅ ነው። እኔ ሳድቅ ለህሊናዬ ነው እንድኖር ተደርጎ ነው ያሳደገኝ። እርሜ ለቃሲም ማይብሰድ አልሐማዲ ሀቅ ከሆነ ሀቅ ነው። ሀገሬ ሰላም እንድትሆን ፈልጋለሁ። ሀገሬ እንድታርግ ፈልጋለሁ። ወጣቱ ደስ ብሎት እንዲኖር ፈልጋለሁ። ሰርቶ እንዲያድር ፈልጋለሁ። ትላልቅ ሰዎች ተመስገን ብሎ እንዲያድሩ ፈልጋለሁ። መጨረሻ ዘመናቸው እንዲያምር ፈልጋለሁ። በምችለው ድምጾኛለሁ። ከየትኛው ቲክቶከር በላይ ምንም ብላችሁ ብትሰርቡኝ ብጎርርም ስለሰራው ስላረኩኝ በቃ ሀገሬን ስለምወዳት ከዛ ውጪ እኔ አላቅም። አንዴ ከዛ ውጪ ፖለቲካዊ ልታደርጉት የምትፈልጉ ቅልተኛ ካሬ የሆነ ነገር የምትሉኝ እኔ ካሬ ትርጉሙም አይገባኝም፣ ሊገባኝም አልፈልግም። ዞሮ ዞሮ ኢትዮጵያ ውስጥ እስካለው ድረስ ሀገር የሚያስተዳድራት መንግስት የመገዛት ግዴታ አለብኝ። እንደ ታናሽና እንደ አንድ የተከበረ ዜጋ ደግሞ ልክ ያልሆነ ነገር ልክ አይደለም የማለትም መብት አለኝ። ያን ያህል ፖለቲካል ባክግራውንድ የለኝም፣ የሆነ ነገር የለኝም። ይሄ ሀገር ሰላም እንድትሆን ፈልገው ወተመግባት የድሮ ፍቅራችን እንዲመለስ ነው ፈልገው። እኔ ያደግኩበት ጫንጮን ብትባት ቺካጎን ብትባት ይገባችኋል የኔ ኢንቴንሽን እና እዛ ውስጥ አትክተቱኝ እባካችሁ። መግባት አልፈልግም ስለማላቀው ነገርም አላወራም። ዞሮ ዞሮ እኔ መንግስት ካሪ ላላችሁኝ አይ ቲንክ ደሞዝተኛ የሆነ ስለ መንግስት የሚያወራ ይመስለኛል ሐሳቡ። ከመንግስት አንድም የተከፈለኝ ነገር ከመንግስት ጋር ግንኙነት የለኝም። አውርቼ ከሆነ ስለ መንግስት ደግሞ ያየሁትን ነገር ማውራ አይደል? እንደውም ንገሩልኝ፣ ይክፈልኝ፣ አታስቀልዱኝ በቁም ነገር ማለት እኔ ያው እዛ ውስጥ የለሁበትም። ክሊር ኦልሞስት ከ30 በላይ ኖር ከ30 በላይ ያለው አይነገርም። በቂ ኖር ያለው በቂ። ምክንያቱም 11 ዓመት ሀገሬን ሳገለግል ዞር ያለው ኢትዮጵያን እንደዚህ ከትግራይ ውጪ ትግራይም አሁን በቅርብ አይቻታለሁ። ያ ፍቅር ያ መዋደድ ያ መተሳሰብ በቃ ያመኛል፣ ያስፈልገኛል። አሁን አለመኖሩ ስጋት መኖሩ ምናምን ይደብረኛል። በርግጥ እንደዛም ሆኖ ግን በቃ ሀገሬን እወዳታለሁ። እነዚህ ነገሮች ውስጥ አታስገቡኝ ፕሊስ። በምችሉት የሚያስተውል የሚሰማ ካለ እባካችሁ በመድኃኔዓለም አታስገቡኝ። አልፈልግም። ማላውቀው ነገር ውስጥ መግባት አልፈልግም። እኔ ሰላማዊ ሰው ነኝ። ቲክቶከርም ሆኖ የትኛውም ጥግ ደግሞ የምሄደው እኔ ነኝ። የትኛውም ጥግ ብቻዬን በተሳቢት ተጓዝኩ። ይሄም ልጎርርባችሁ ምንም ማድረግ አልችልም። እናመሰግናለን። እንግዲህ ዞሮ ዞሮ የትኛው ያው ፖለቲካ ነው የተፈራው። የመጨረሻው 4 ነጥብ መኖር ራሱ ፖለቲካ ነው። መሞትም አንዳንድ ጊዜ ፖለቲካ ይሆናል።
እንኳን መኖር። ስለዚህ ያው እንግዲህ በእርግጥ ያው በንቃት አልሳተፍም ማለት ይቻል ይሆናል፣ ግን ወይንም ደግሞ ብዙ እውቀት ያው የለውም። ብዙዎች ብዙ እውቀት የላቸውም ስለ ፖለቲካ። ግን ያው እንግዲህ የተወሰነ ማወቁ ይጠቅማል። ያው ምን ማለት እንደሆነ ፖለቲካ ማለት ያው እንግዲህ ሳይንስ የሚለውን ሕግ ሁሉ መጣስ የሚችል ነው። እስከ ጥግ ድረስ የሚሄድ ነው። ፈጣሪ አለ የሚለውን አለ የለም የሚለውን የለም ብሎ ማለት የሚችል ነው ፖለቲካ ማለት እና ግን ለማንኛቸውም በተመሳሳይ ምናልባት ተመሳሳይ ይዘት ያለው ሌላ ወጣትም እንዲህ ይላል። አዳምጦስ እስቲ። ቦኔ መሮኛል፣ እናቴ ትሙት መሮኛል። እንዴ ሰው እንደ 24 ሰዓት እየሰራ እንዴት ነው የሚራበው? እንዴት ነው ለላይፉ መሆን የሚያቅተው? እንዴ ሰው አብዛኛው ወጣት እኮ እየሰራ ነው። እየሰራ ግን እየተቸገረ ነው ያለው። ወጣቱ ደግሞ ማለት ነው የሆነ ነገር ሲሰማው እዚህ ቲክቶክ ላይ ነው የሚያወራው፣ ሐሳቡን የሚያራግፈው። እንዴ እኔ ምርር ነው ያለኝ። ሰው እየሰራ እንዴት ላይፉን አይቀይርም? እንዴት ይራባል? እንዴት እንዴ የሚቀንስ ነገር ንገሩና፣ የሚቀንስ ነገር ንገሩን። የሚቀንሰው ምንድነው? ሁሉ ነገር መጨመር። እንዴ ምን አይነት መንግስት ነው የመጣብን? ምን አይነት ነገር ነው እየተደረገ ያለው? ሁሉ ነገር መጨመር ከየት ይመጣል? እየሰራን እኮ እየተቸገርን ነው ያለ ነው። አረ ባካችሁ እንዴ! እንግዲህ ያው የወጣቱ ምሬት የብዙዎቹን ቤት ያንኳኳ ይመስላል። በእርግጥ ግን ምናልባት ህዝባችን መንግስት የሚለው ነገር ህዝብ ይመስለኛል እኔ በብዛት ያው ባለስልጣኑ እንዳለ ሆኖ ያው ከህዝብ የሚያመልጥ አይደለም። ግን ህዝብ ሌቦችን ያው ይህንን መከራ የሚያመጣው ሌብነት ነው። በአንድ ቃል መገለጽ ካለበት ሌብነት ነው። የስልጣን ሌብነት፣ ስልጣን ሳይገባው ስልጣን የሚይዝ የሀብት ሌብነት፣ በአቋራጭ ማካበት የሚፈልግ የሚስገበግብ ነጋዴው ብዙ። ስለዚህ ይህንን ህዝቡ አንድ ቢሆን እንደው ተቆርቋሪ ቢሆን ሁሉንም ነገር ማስተካከል ይችላል። ግን እኔ ምን አገባኝ ከዛን ተጭኖ ህዝብ ላይ ይመጣል። ይልቁንም አንድ አስተማሪ ቪዲዮ ዋየሁኝ ህንድ ላይ የሆነ እነዚህ አጭበርባሪዎች ይህ አንድ ወንድማችን ያቀረውና የሆነ መልእክቱን እኔ ሌላ መልእክት አለኝ ከዚህ ውስጥ መጀመሪያ እስቲ ቪዲዮውን እዩት ልጋብዛችሁ። እዚህ ጋር የማሳያችሁ አስተማሪና ትክክለኛ ሊሆን የሚችል እውነታ የሆነ ቪዲዮ ነው የማሳያችሁ። እስከ መጨረሻው ተከታተሉና የሰማችሁን በኮሜንት አስቀምጡልኝ። እውነታው ግን ይሄን ይመስላል። বন্ধু ভাই উনি কে? আমার ওয়াইফ ভাই। আপনার ওয়াইফ? হ্যাঁ 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 আমার বউ। ওনার কি সমস্যা? প্রতিবন্ধী। উনি প্রতিবন্ধী? কথা বলতে পারে না? কথা বলতে পারে না। হ্যাঁ কথা বলতে পারে না। সত্যি ভাই। হ্যাঁ সত্য ভাই। দেখি আপনি একটু হেজাবটা খুলুন তো দেখি আমি আপনার ওয়াইফ কিনা। হেজাব কেন খোলাবেন? হ্যাঁ হেজাব কেন খোলাবেন? আপনার সারাদিনের ইনকাম কত? 2-3 টাকা। হ্যাঁ আমি আপনারে 5000 টাকা দিব। আপনি হেজাবটা খোলেন তো। হেজাবটা খোলেন। মাথা ঠিক আছে ভাই, আমার ওয়াইফের চেহারা কেন আমি আপনাকে দেখাবো? আমি তো বলি আপনার ওয়াইফ না উনি আপনার ওয়াইফ না। মস্কারি মারা। এই মেয়ে মস্কারি কি? সত্যি করে বলেন এটা কি আপনার ওয়াইফ? আপনার টাকা দিতে হবে। এদিকে দাঁড়ান আপনি কোথায় যাচ্ছেন? এখন কই যাচ্ছেন আপনি? আপনি টাকা বলছেন 5000 টাকা দিব? না 5000 টাকা। এই আপনি কথা বলতে পারেন? হ্যাঁ আপনার 5000 টাকা লাগবে না। 5000 টাকা লাগবে না মানে আপনি সারা দিন টাকা খুঁজতেছেন না? খুঁজতেছেন কিনা? আপনি কোথা থেকে আসলেন ভাই? এখন বলতেছেন আমার ওয়াইফের চেহারা। আপনি দেখেন আমি দিব, আমি টাকা দিব। আপনি কেমন মানুষ হলেন? আমার ওয়াইফের চেহারা কেন দেখবেন? কেমন মানুষ মানে? না এদিকে তাকান। আপনি এই প্রতারণা কোন দিন থেকে করতেছেন? কিসের প্রতারণা? প্রতারণার মানে? এই বেটা ফাজলামি শুরু করছ। সত্যি করে বল এটা তোর ওয়াইফ? এই দাঁড়ান, এটা তোর ওয়াইফ? দাঁড়ান আপনি না প্রতিবন্ধী? ওনা প্রতিবন্ধী? উঠতেছে কেমনে? কথা বল সত্যি করে বল। আপনি সত্যি করে বল এই প্রতারণা কোন দিন থেকে করতেছস? এই প্রতারণা? হ্যাঁ ফাজলামি শুরু করছস। ও কি তোর ওয়াইফ? ও ওয়াইফ? ও মহিলা? তো মহিলা কথা বল। ও মহিলা ও? হ্যাঁ ও মহিলা। ও যদি মহিলা হয় আমি তোর 1 লক্ষ টাকা দিব। আর যদি মহিলা না হয়
কথা বল। টাকা দিতে হবে না মানে কি বলতেছস তুই? কি বলতেছস? এই বেটা এই দান্দাবাজি কখন থেকে শুরু করছস? কখন থেকে শুরু করছস? হেজাব খোল। এদিকে দাঁড়া, হেজাব খোল। হেজাব খোল। এই আপনি হেজাবটা খোলেন। হেজাব খোলেন হেজাব। দেখি টাকা দিতে হবে না মানে হেজাব খোল। টাকা দিতে হবে না। ও মহিলা, এই ও মহিলা, হ্যাঁ ও মহিলা এই প্রতারণা কখন থেকে শুরু করছস? এই উঠ দাঁড়া এগুলো কখন থেকে করতেছস? হ্যাঁ কি পাইছস তোরা? কি পাইছস তোরা? মানুষের ইমোশনাল দিয়ে কেন খেলাস? ነገርየው እንግዲህ ግልጽ ነው። ሚስቴ ናት ብሎ እንግዲህ ጓደኛው ሊሆን ይችላል በዊልቸር አድርጎ እንግዲህ ያው እየለመንበት ነበር። እኔ ይሄ ማጭበርበሩ አይደለም፣ ይሄ በጣም የገረመኝ ይልቁንም ይህ አንድ ግለሰብ ምናልባት ሁለት ሊሆን ይችላሉ፣ ያው ካሜራማን አለ፣ ተቆርቁረው ስለ ሀገራቸው አሁን ይሄ ምንድነው ስርዓት ነው። እንዲህ ማጭበርበር የለም። በትክክል የታመሙ ሊኖሩ ይችላሉ፣ ወይ ደግሞ በእንደዚህ አይነት ችግር ውስጥ ያሉ የሚከታተሉ ሊኖሩ ይችላሉ። አሁን ይሄ አንድ ግለሰብ ተቆርቁሮ የማይሆነውን አይሆንም የሚሆነውን ደግሞ ይሆናል ብሎ ማለት ትልቅ እንትን ነው፣ ትምህርት ነው ለኔ። ስለዚህ እንደዚህ እናደርጋለን ወይ ነው? ከዛ መንግስት እንዲያደርግ መንግስት እኛ ኃላፊነት ህዝቡ ራሱ ኃላፊነቱን ሌባውን ያጋለጣል፣ እንደዚህ ይዋጋል። እኔ ምን አገባኝ ነው? በቃ ዛሬ እኔ ተመቸኝ፣ ከዛን ጎረቤት የሆነ ነገር ሲሆን እኔ ያልደረሰም እንደዛ አይደል የምንለው። ስለዚህ ይሄ ትምህርት እኔ ከልጁ የምማረው ከዚህኛው ነገርየውን የሚያጋልጠው ከትምህርቱ በጣም አስተማሪ መሆኑን ነው። እንግዲህ ያ ነው የምረዳው። ለማንኛቸውም እስቲ እንግዲህ የቤተ ክርስቲያን እየታደሰ ነው። እንየው እስቲ፣ ደስ ይላል። ሃሌሉያ መር በፍኖት ሞገዞሙ ለጻድቃን ሞገም ሃሌሉያ መር በፍኖት ሞገዞሙ ለጻድቃን ሞገም። እዚህ ጋር ደግሞ መጋቢ ሐዲስ እስቲ አጠር ያለ ትምህርት አላችሁ ስለ ኦርቶዶክስ በአጠቃላይ። ከኦርቶዶክስ ተዋህዶ ቤተክርስቲያን ውጭ መጽደቂያ መንገድ አለ ብዬ አላምንም። ብቸኛ ገነት የምገባባት ብዬ ሙጥኝ አድርጌ ያስኳት ኦርቶዶክሳዊ ተዋህዶ ቤተክርስቲያን ናት። ኦርቶዶክሳዊ ተዋህዶ ቤተክርስቲያን ደግሞ ዳቦን ከነመሶቡ፣ ደመናውን ከነዝናቡ፣ ንጉሱን ከነሰራዊቱ፣ ዛፉን ከነቅርንጫፉ፣ አምላኪና ተመላኪ፣ ሰጭና ተቀባይ፣ ንጉስና ወታደር ሳይምታታባት ጠንቅቃ የኖረች ቤተክርስቲያን ናት። አሁንም ይሄን ምናልባት እንደው ተባራሪ ጽሑፍ እያዩ ተባራሪ ወሬ እየሰሙ ቤተክርስቲያን እንዴት ትላለች እንደዛ ትላለች የሚሉ ሰዎች ካሉ እነሱ አያገባኝም። እኔ የምናገረው ያመንኩትን ያወቅኩትን የጠነቀቅኩትን ነው። ከእምነት ወደ እምነት የሚሄዱ ሰዎች ለምሳሌ አንተ ምሳሌ ኢየሱስ ክርስቶስ አንድ አካል አንድ ባህሪ ብለን ነው የምናምነው እኛ። አንድ ከኦርቶዶክስ ተዋህዶ ቤተክርስቲያን የወጣ ሰው ነው ሲከራከሩ ክርስቶስ ሁለት ባህሪ ነው ብሎ ይናገራል። እሱ የገባበት እምነት እንደዛ ብሎ አያምንም እኮ። እምነቱን የገባበትን እምነት እንኳን ስራዬ ብሎ አያምንም። እዚህ ሀገር ምን አልታዘብክም? አንዳንድ ጊዜ ከአንዱ ፓርቲ ወደ አንዱ ፓርቲ የሚሄዱ ሰዎች የሄዱበትን ፓርቲ ከማገልገል ይልቅ የወጡበትን ፓርቲ ማንቋሸሽ፣ ይሄ የተስፋ መቁረጥና የመወዳደር ስሜቱ ሙቶበታል ማለት ነው። አንተ ለምሳሌ ኦርቶዶክስ ተዋህዶ ሃይማኖት አይሆነኝም በቃ ይሄኛው አያድነኝም ብለህ ፕሮቴስታንት መሆን ትችላለህ፣ ሙስሊም መሆን ትችላለህ። እዛ እጂ ማገልገል ነው። እዛ ሄደህ የሄድክበትን ዓላማ ማሳካት እንጂ እዛ ሄደህ የወጣህበትን መሳደብ እኔ እንደው ስድቡ ሲፈለቀቅ ውስጡ ለምን ወጣው ምን አቀበጠኝ ለምን አርፌ ያለቀመጥም ነበር የሚል እሽጉን ስቀድ ቁጭት ነው የሚታየኝ። እኔ ከእስልምናም አንተ ወደ እስልምናም ገብተህ ከሆነ ቁርአኑ ምን እንደሚል እዛው ማጥናት ነው እንጂ ያለብህ
እስልምናውን መሽገህ ክርስትናውን ማጥቃት፣ ክርስትና ውስጥ መሽገህ እስልምናውን ማጥቃት ልክ አይደለም። አንደኛ። ሁለተኛ ከኦርቶዶክስ ተዋሕዶ ቤተክርስቲያን ወጥተህ ሌላ እምነት ስትገባ የገባህበትን እምነት ስልጠና አይሰጥም ወይ? ኢየሱስ ክርስቶስ እያስተማረ እኮ ሐዲስ ኪዳን እኮ 3 ዓመት ከ3 ወር ነው እኮ የፈጀው ትምህርቱ። ሐዋርያት ክርስቶስ እያስተማረ ሐዋርያት እየተማሩ ለዛውም የክርስቶስ ትምህርት በቃልም በተግባርም የታገዘ እኔ ሕይወት እንጀራ ነኝ ብሎ እንጀራ እያበረከተ፣ እኔ ዓለም ብርሃን ነኝ ብሎ አይን እያበራ፣ እኔ ትንሣኤና ሕይወት ነኝ ብሎ ሙት እያስነሳ እዛው እያሳየ በተግባር እንኳን ቃሉን በተግባር እያሳየ እንኳን በቃልና በተግባር የታገዘ ትምህርት እየሰጠ 3 ዓመት ነው የፈጀው። ዛሬ ከአንዱ እምነት ወደ አንድ እምነት የሚሄዱ ሰዎች እዚህ ያለውን እምነት በመሳደብ እልህኝነት ለድህነት ከምንጨነቀው ይልቅ ድህነቱ አስጨንቆናል። በአሁኑ ጊዜ ድህነት በጣም መቼም እኔ ከዚህ በፊት እንደተናገርኩት የዚህ ሀገር ችግር በሁለት ባልና ሚስቶች የተፈጠረ ነው ብዬ ነው የማስበው። አቶ ድህነትና ወይዘሮ መሀይምነት ተጋብተው የወለዱት ችግር ነው ብዬ ነው የማስበው። የኛ ሀገር ችግር ቲክቶክ ላይ ብትለው፣ ዩቲዩብ ላይ ብትለው፣ በሌሎች ሚዲያዎች ላይ የዚህ ሁሉ ችግራችን መነሻና መድረሻ ማዕከሉ ድህነታችን ነው። እኔ አሁን በቀደም ስንወያይ ፈረንጆቹ ይሄን እልሃቸውን እውነቱን እርግፍ አድርገው የሃይማኖትን ጉዳይ እርግፍ አድርገው ትተውታል። ዛሬ ታውቃለህ፣ ክርስትና አውሮፓ የገጠመው መከራ ዛሬ በምዕራቡ ዓለም ክርስትና ሙቶ ተቀብሯል። እውነቱን ለመናገር እነሱ በሂውማኒቲ ተከተውታል፣ በሌላ ነገር ተከተውታል። ክርስትና ሞቷል። አፍሪካ ውስጥ ግን ዛሬ እንደ አዲስ እያገረሸ ስለሆነ ክርስትናውን በክርስትና ከመዳን ይልቅ በክርስትና መተዳደን፣ ማደን፣ ሌላውን ማደን፣ ማጥቃት፣ ማዋረድ፣ ማሳፈር፣ አንዱ እምነት ውስጥ ሌላውን እምነት መሳደብ፣ ይሄ በእውነት እንደ ሰው ነውር ነው፣ እንደ ሕግ ወንጀል ነው፣ እንደ ሃይማኖት ኃጢአት ነው። በጣም የሚገርም አስተምሮ ነው ባይዘ በተለይ ድህነትና መሃይምነት ተጋብተው ነው እችን ሀገር እንደዚህ ያረጓት የሚለው ነገር ትክክል ይመስለኛል። እና በተለይ አለማስተዋላችን ትንሽ ብዙ ነገር ጎድቶናል። እንደው የእንትን ካነሳው አይቀር እቺ ልጅ ብዙዎቻችሁ ምናልባት ታውቋት ይሆናል። ቆይ አሁን ስለ ፈጣሪ መቼም ኢትዮጵያውያን ነን፣ አምላኪዎች ነን፣ አምላክ ፈጣሪ ያለን ብለን የምንል እንዴት ነው እሱ እንደዚህ የወረደ ንግግር ስለ ፈጣሪ ማውራት የሚቻለው? እንዴት? በጣም ከባድ እኮ ነው። ብቻ ግን እስቲ ስሙት። ጳውሎስ ሌላ፣ ኢየሱስ ሌላ፣ እግዚአብሔር ሌላ፣ በቃ የተለያየ አካላት ናቸው። እኔን የምትጠሩኝ ሰዎች ሪላክስ አድርጉ፣ ነፋስ ውሰዱ፣ ውሃ ጠጡ፣ ራሳችሁን ውደዱ። ባለፈው ጳውሎስና ኢየሱስ የተለያየ አስተምሮ ነው የሚያስተምሩት እና አንብብ። እኔ ዝም ብዬ ከመሬት ተነስቼ እኮ አለም ጋይስ፣ ምን አስባችሁ ነው? ኦኬ፣ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 3 ጳውሎስ ምን ብሎ ሰበከን? እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ የሰጠኋችሁ እንዲህ ብዬ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ መጽሐፍ እንደሚል በሶስተኛው ቀን ተነሳ። ማን ያለው? ጳውሎስ። እንቀጥል። የዮሐንስ ወንጌል ምዕራፍ 8 ቁጥር 21 ላይ መጣና ኢየሱስ ምን አለ? ኢየሱስም ደግሞ እኔ እሄዳለሁ፣ ትፈልጉኛላችሁም፣ በኃጢአታችሁ ትሞታላችሁ፣ እኔ ወደምሄድበት እናንተ ልትመጡ አትችሉም አላቸው። በኃጢአትሽ አዳሜ ራስሽ ትሞቻታለሽ አለ። እሺ፣ ከሁሉ በላይ የሆነው እግዚአብሔርስ ምን አለ? ሕዝቅኤል 18:20 ኃጢአትን የምትሰራ ነፍስ እርሷ ትሞታለች፣ ልጅ የአባቱን ኃጢአት አይሸከምም፣ አባትም የልጁን ኃጢአት አይሸከምም፣ የጻድቁ ጽድቅ ለራሱ ላይ ይሆናል። እኔ በጣም የሚገርመው መጽሐፍ ቅዱስ እኮ አዲስ ዘመን ጋዜጣ አይደለም ዝም ብሎ የሚነበብ ትርጉም እና አንድምታ የሚባል ነገር እኮ አለው። እህታለም እኔ
አይ ይሁንሽ፣ ማንበብ ጥሩ ነው። ያው መጽሐፍ ቅዱስ ማንበብ ጥሩ ነው። ግን ከዛም አምጥተሽ እንዴት እንደሚነበብ ሳታውቂ ሳትረጂ እከሌ እንደዚህ አለ እከሌ እንደዛ ወኪ ማንበቡን ግን ይሄ ስላቁ ምንድነው? ምን አመጣው ስላቁ? አይ መሀይምነት ከሆነ እኮ በእውነት አለማወቅ። እኔ በእውነት ከአንቺ የምበልጠው መሀይምነቴን አውቃለሁ። በእውነት እኔ አላውቅም፣ በደንብ መሀይምነቴን አውቃለሁ። በቃ በዚህ በልጥሻለሁ። ስለዚህ ለሚያውቁት ጋር ሄጄ ቀስ ብዬ ጠይቃለሁ እንጂ ዝም ብሎ እንደመጣልኝ አንብቤ መጽሐፍ ቅዱስን እንዲህ ነው ለማለት አልደፍርም። እግዚአብሔር ቃል ከባድ ነው። ለማንኛቸውም በአባታችን ደግሞ አቡነ ኤርሚያስ ከበሮ የተሽከረከሩ የሚመቱትን የሚደልቁትን እንደዚህ ተቿቸዋል። አዳምጧቸው። ዛር እንደያዘው መንፈስ እንደያዘው ከበሮ ይዞ መሽሞንሞን መምህራኑ ጭንቅ እስከሚሉ ድረስ እስከሚገርማቸው ድረስ አይናችን ጉድ ያያል፣ አይናቸው ጉድ ያያል። ልጆቼ፣ ወጣቶች ይሄ ቤት ተራ ቤት አይደለም። ሲጸልዩ ማህሌት ሲቆሙ ሰዓታት ሲቆሙ የሚለቀስበት እግዚአብሔርን በመፍራት እኛ ስንዘምር እኛ ማህሌት ስንቆም እኛ ቅኔ ስንቀኝ ተራ አዳራሽ እንደሚዘፍኑ ሰዎች እንዳይመስላችሁ። በጣም ልናስተውል የሚገባው ልጆቻችን ከበሮ ስትመቱ ወረብ ስትሉ ከማን ቤት እንደቆማችሁ እንድታስተውሉ። አንዳንድ ጊዜ ይሄ ወጣ ያለ ነገር ይታያል። ዛር እንደያዘው መንፈስ እንደያዘው ከበሮ ይዞ መሽሞንሞን ልጆቼ እንድታስተውሉ። የእግዚአብሔር ቤት ነው ይሄ፣ ተራ አዳራሽ አይደለም። መዘመር ማለት ማመልጠን ማለት መዝፈን ማለት አይደለም። መቀኘት ማለት መፎከር ማለት አይደለም። በእግዚአብሔር ቤት በጣም ይሄን እንዳንረሳው። ቅኔያችን ፉከራ፣ ማህሌታችን ዘፈን እየመሰለን አንዳንድ ጊዜ ልጆች እየተቀላቀልንበት መምህራኑ ጭንቅ እስከሚሉ ድረስ እስከሚገርማቸው ድረስ አይናችን ጉድ ያያል፣ አይናቸው ጉድ ያያል። ልጆቼ፣ ወጣቶች ይሄ ቤት ተራ ቤት አይደለም። ወይ ከውና ክሱታተ አዕይንትየነ አይኖቼ ተገልጸውበታል፣ ጆሮቼም የሚጸለየውን ጸሎት ለመስማት ክፍት ናቸው፣ ያደምጣሉ። ለመደመጥ በሚያበቃ ለመታየት በእግዚአብሔር ፊት ለመታየት በሚያበቃ እንቅስቃሴ ነው መንቀሳቀስ ያለብን። ቃለ ሕይወት ያሰማልን። አባታችን እንግዲህ ሁሉም ነገር በስርዓት እና በሕግ ነው የሚሄደው። ከዛ አንጻር እቺ የስርዓት ቤት ስርዓቷ መፍረስ የለበትም። ከበሮ እንደዚህ እየተሽከረከሩ መደለቅ ከየት የመጣ ስርዓት ነው? ከበሮ ስለምንድን ነው የሚመታው? ትርጉሙ ታወቃሉ? ሽብሸባው፣ ዝማሬው እንዴት ነው የሚሆነው? ሁሉም በስርዓት ነው መሆን ያለበት ከነ ትርጉሙም እያስተዋሉ መሆን አለበት የሚል ትምህርት ነው። እናመሰግናለን።